የደስታችን ቀን። ከብዙ ጊዜያት በኋላ እረፍት አገኘሁ። አቤልም ከድሮ የበለጠ ጥሩ ባል ሆኖልኛል። ማሚና አጎቴ ችግራቸው ፈተው ወደ ቀድሞ ትዳራቸው ተመልሰዋል። አቤት ሲያስቀኑ! እዩም ጠፍቷል። መታሰቢያም ከሀገር ወጥታለች። ችግሮቻችን ላይመለሱ ጠፍተዋል። ትንሽ የሚያሳዝነው የርች ነገር ነው። ግን ስለ ሁሉም ነገር እግዚአብሔር ይመስገን። ከዓመታት በኋላ ችግሮቹ ታድሶ የነበሩበትን ነገር ረስቶ የልጃቸው ሞት ረስቶ ሪችዬም የተደፈረችበትን ወይም ደግሞ ስሜት ከሱ ስሜት ወጣ ባትረሳውም እሱ እድሜ ልኳን ባትረሳውም ከነገሮቹ ትንሽ ሻል ብላ አገግማ ተመልሶ መጥተዋል ማለት ነው። ከዓመታት በኋላ ማሚቴና ጋሽ ግርማ ተጋብቶ ትዳራቸውን አድሶ ወደ ራሳቸው ተመልሶ አቶ አቤል የሚባለው ባል ተብዬው ተቀይሮ ባህሪው ተቀይሮ ርብቃ ላይ ተቀይሮባት ልጅ እንውለድ ስትለው አልፈልግም ያንቺን ልጅ በማለት ተመልሷል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑልኝ በትህትና እየጠየቁኝ ርብቃ ክፍል 43 ተለቋል። ክፍል 43 እንግዲህ ከዓመታት በኋላ በማለት በሚያምር ደስ በሚል ስሜት ተመልሰው መጥተዋል ማለት ነው። ከትናንትና ስሜት ወጣ ብሎ እንግዲህ ሪችዬም ተሽሏት ከእመሟ አገግማ ወይም ደግሞ ከስሜቱ ትንሽ ወጣ ብላ ተመልሳ መጥታለች ማለት ነው። በጣም ነው ደስ የሚለው። ምክንያቱም እኔ በጣም አዝኜ ነበረ። ትናንት እንደዛ መሆን አልነበረበትም። በየቀኑ እየለቀቁልን ነው ደግሞ ሰሞኑን ደስ ይላል እና አቤልና ርብቃዬ በጣም ደስተኛ ሆኖ እሱም በጣም ጥሩ ባል ሆኖልኛል ብላ እየተናገረች ብዙም ሳይቆይላት እንግዲህ አቤሎ እየተቀየረ ሌላ ሰው እየሆነ ነው። ምን አይቶ ወይም ደግሞ ምን ሰምቶ እንደሆነ ባላቅም ሌላ ሰው ሆኗል ማለት ነው። ልጁ እንኳን እንውለድ እባክህ የበፊት ህመማችን እንርሳ ብትለው አይ አሁን አይሆንም፣ እኔ አሁን የራሴን ህይወት ማስተካከል አለብኝ፣ ከቤተሰብ ንብረት ባሻገር እኔ የራሴ የሚለው ነገር ሊኖረኝ ይገባል። ስለዚህ አንቺን በደንብ አጋግሚ፣ ደህና ሁኚ፣ አሁን ልጅ አያስፈልገኝም፣ በዚህ ሰዓት እኔ ልጅ መውለድ አልፈልግም በማለት ነበረ የመለሰላት። ርብቃዬ ደግሞ እንግዲህ ትራሷን አቅፋ ልጅ እንወለድ፣ ልጅ ፈልጋለሁ፣ እኔ በፊት እመሜ መርሳት ፈልጋለሁ እባክህ አቤል ብላ ብትማጸነው እሱ አልፈልግም በማለት ነበረ። በዚህ ሰሞን እንግዲህ በጣም ስራ ላይ ቢዚ ሆኗል። ራሱ ለመቀየር ደፋ ቀና እያለ ነው እና ምንም ደፋ ጊዜ እየሰጣት አይደለም። ልጅ እንኳን እንውለድ ብላ ስትጠይቁ ምንም ስሜት እየሰጠው አይደለም ማለት ነውና ርብቃዬ በዚህ ነገር በጣም አዝናለች። ጋሽ ግርማና ማሚቴ ትዳራቸውን አድሷል። ይቅርታ ተባብሎ ወደ ትዳራቸው ተመልሶ የቤታቸው ውበት የቤታቸው እቃ የሳሎኑ ምኑ አዲስ መንፈስ መጥቷል ማለት ነው። ማሚቴ በጣም ደስተኛ ናት እና ልጇ መጤ እንደነበረች እና ከሀገር እንደወጣች ለጋሽ ግርማ ተናግራለች። ጋሽ ግርማ እንግዲህ ኢዮቤልን እፈልገዋለሁ ልጃችን አገኘዋለሁ ብለዋል ማለት ነው። ምክንያቱም መቴ እንደሆነች ነው ልጃቸው የሚያውቁት። መቴ አይደለችም አዲሷ ልጃቸው እንግዲህ ተመልሳ መታለች። ቤተሰቦች ፍለጋ ነው የመጣሁት በማለት ከኢዮቤል ጋር ተዋውቋል ማለት ነው። ኢዮቤል የሚፈልገውን ነገር አግኝተዋል። የእሷን ልጅ አግኝቶ በእሷ ሲያስፈራራት ሊያሰቃያት ነበር የሚፈልገው። ሳይታሰርም አምልጦ ጠፍቶ በዛው ቀርቷል ማለት ነው። አሁን ሱሰኛ ሆኖ ሲጃራ ጭስ ሆኖ መንገድ ላይ ነው እየኖረ ያለው። አቤል እዛም ንብረት ላይ ፈታ ብሎ ይኖራል። እኔ እዚህ ብቻዬን ሰቃያለሁ ብሎ እየፈራ እያወራ ነበርና ይገባዋል የምትሉ ብቻ ላይክ አድርጉ የምር ማለት ነው ቤተሰብ።